አንድ መሬትን አጣጥመው የበላው ሰውዬ ማለት ነው መጠየቋ መናገሯ እኔ ምን ሰውዬው በሌለበት ምናምን ተብሎ ያው ምኑ ነው ዝም ብሎ እንደው ቃልና ጣፍጦ ካልሆነ በስተቀር ከዚህ ማሻገር እንደ ተመለከትነው እንዴ ይሄ ነገር ህግ የያዘው ጉዳይ ነው ለምንድነው አካላዊ ጥቃት የተፈጸመበት ፖሊስ እስከመቼው እርምጃ ወሰደ ሲባል ፖሊስ እኔ ጋር አይደለም አዲስ አበባ ፖሊስ እኔ ጋር አይደለም ማን ጥቃት እንደፈጸመበትም አላቅም የሚል ነገር ተነስቷል የደራርቱ ተሞክሮ በዚህ ቦታ ላይ መምጣቱ ምን ታስቡ ነው የሚለው ነገር እናያለን ገለቴ እንደዚህ አይነት ነገር ሲፈጠርባት በህግ ብቻ መስተናገድ አለባት ወይስ በአገር በዋለችው ውለታ የሚከላከለው ግለሰብ የሷ ባለቤት በሌለበት እሷ አስቀድማ ሚዲያ ላይ ወጣ ብዙ ነገሮችን ከተናገረች በኋላ የዛየውን ሰው ድምጽ አልሰማንም ተበድሎም ሊሆን ይችላል አናቀም ምክንያቱም የሷ ድምጽ ብቻ ነው እርግጥ ነው የአገር ባለውለታ ነች ብዙ ስራ ሰርታለች ያ ተብሎ ግን ሰው መበደል የለባትም ወይም ግለሰብ መበደል የለባትም በዜግነት መብት በህግ ፊት እኩል መታየት አለበት ማለት ነው ሰላም ጤና ያስጥልን ውድ አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን ስለ ገለቴ ቡርቃ ያልተሰሙ አዳዲስ መረጃዎችን ይዘን ቀርበናል እንደዚሁም የትግራዩ ጀነራል በአፋር የሚገኙ ጀነራል የሰጡትን ማሳሰቢያና ማስጠንቀቂያ ይዘን ቀርበናል እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑ ደሬ እንኳን ተገናኘ እንኳን ደህና መጣ እንኳን ተገናኘን አማን መልካም እንግዲህ ሁለት ነገር አሁን በጣም ማህበራዊ ሚዲያ አካባቢ እንግዲህ ለአገር ስንት ውለታ ዋለች የአገርን ባንዲራ ከፍ አድርጋ ስንት ለዚች አገር ውለታ ዋለችው ገለቴ ቡርቃ በባሌ ተዘርፌያለሁ 11 ቤት መሬት ነበረኝ ያ ሁሉን ቀምቶኝ አሁን ሜዳ ልወጣ ነው ጎዳና ላይ ልወጣ ነው የኢትዮጵያ ህዝብ ይስማልኝ ብላ ጉዱን አወጣችሁ ጉዱን ማውጣቷን ተከትሎ እስከ ዛሬ ድረስ ምንም ተናግሮ ማቆ ፌዴሬሽን እንትን ነው ወጥቶ መግለጫ የሰጠው ማለት ነው የአትሌቲክስ ፌዴሬሽን ወጣና ይሄ ነገር አግባብ አይደለም ገለቴ ላይ የተፈጸመው ነገር በፍጹም እናወግዛለን የሚል ነገር መጣ እያንዳንዱ ኢትዮጵያዊ ደግሞ ያኔ ገለቴ ሩጣ ኢትዮጵያ ባንዲራን ከፍ ስታረግ አብሮ ከፍ ያለ ሁሉ ደግሞ ከቤቱ ወጣና ይሄን ማዘረፋ ይፈጸመው ዱርዬ ለህግ መቅረብ አለበት የገለቴ ንብረትን መመለስ አለበት የሚል ሐሳብ ከዛም ከዚህም መሰንዘር ጀመረ በኋላ ይሁን የዘረፈ የተባለው ሰው የወንድም ነው የተባለው ደግሞ ወጣና አይ ታሪኩ እንደዚህ አይደለም ገለቴ አልተዘረፈችም ጉዳያቸውን በፍርድ ቤት ጨርሰዋል አረ እንዳውም ምሰጥም አይደለችም በጣም አግሬሲቭ የሆነች ሴት ነች ገለቴ 10 ብርም አትጨበርበረም የሚል ሐሳብ ደግሞ አነሳ በኋላም ንብረቱን እንዳው በሽምግልና እቺ ልጅ አገር ዋለችው ውለታ ነው የገለቴን ንብረት ዘረፈ ማለት የገለቴ ብቻ አይደለም ኢትዮጵያ ህዝብ እንደዘረፈ ነው የሚቆጠረው ይሄ ልጅ ከወሰደው ነገር ላይ መመለስም ካለበት ይመልስ የሚል ጠንከር ያለ ነገር ሲመጣ ደግሞ የለም ብሩ እኮ ጠፍቷል የሚል ነገር ደግሞ መጣ ብሩ ጠፍቶ እንጃውም ልጁ በእርዳታ ነው የሚኖረው የሚል ነገር ሐሳብ መጣ እንግዲህ እንዴት ነው እንደዚህ አይነት ነገር ሊፈጠር የሚችለው የሚለውን ነገር አንድ እንድበታለን ይሄ እንደዚህ አይት ለአገር ውለታ የዋሉ ሰዎች በማንም ማጅራት መቺ እንደዚህ አይነት ነገር ሲፈጠርባቸው እንዴት ነው ሊስተናገዱስ የሚችሉት አሁን አንዳንድ ሰዎች የህግ ጉዳይ ነው የሚያነሱት የህግ ጉዳይ ላይ ከሆነ የህግ ጉዳይ ነው ባልና ሚስት ነው ተጋጩት በህግ ነው መፈታት ያለበት ገለቴ ንብረቷ ቢወሰድባትም ባዶ እጇን ብትወጣም እሱ ሌላ አማርኛ ነው የህግ ነው የሚሉ ነገር የሚናገሩ ሰዎች አሉ በአንጻሩ ደግሞ የለም ህግማ ህግ ነው ችግር የለውም ነገር ግን ለአገር ውለታ የዋሉ ሰዎች እነሱ ሙሉ ትኩረታቸውን የሚያደርጉት የአገርን ሰንደቅ ዓላማ ከፍ ማድረግ ላይ ነው እንጂ በየት በኩል ሌባና ፖሊስ የሚጫወቱበት ሐሳብ የላቸውም እነዚህ ሰዎችን ልንደግፋቸው ልንጠብቃቸው ህግ ሽፋን ሊሰጣቸው ይገባል የሚሉ ደግሞ ወገኖች አሉ በሶስተኛ ወገን ደግሞ ምን መጣ የደራርቱ ጉዳይ መጣ እንግዲህ
ለምን እንደመጣም አናውቅም። እሱንም ምንድነው ከዚህ ጀርባ ያለው ሐሳብ እንደረቱ ታውቃለህ? ከባሏ ጋር ተጣልታ ምናምን እንደዚህ አይነት ነገር ሰምተህ ታውቃለህ? አንድ የሰማሁት ምንድነው ልክ ለውድድር ከሀገር ከወጣች በኋላ ልክ ስትመለስ ከወንድ ጋር ምንድነው ይቅርታ ከሴት ጋር አገኘችውና በዛ ምክንያት ለመፋታት በቆ የሚል ነገር ነበር። በቃሉና አሁን ምንድነው ያመጡት? ባሏ ንብረቷን ሊወስዳት ስል የቀድሞ ጠቅላይ ሚኒስቴር መለስ ዜናዊ ስልክ ደውሎ አይ ንብረትማ አትወስድም እንዴት ነው ነገሩ ብሎ ሲደውልለት ሰውየው ደንግጦ ኧረ እመልሳለሁ ስል አይ መመለስ ሳይሆን 50-50 ነው አንተም ባትኖር የደራርቱ ሀብት አይፈራም ነበር ስለዚህ 50-50 ትካፈላላችሁ የሚል ሐሳብ ሰጥቶ በ50-50 ተከፋፈሉ የሚል አዲስ አፕሮች ደግሞ መጣ። ምናልባት ይሄ አፕሮች የገለቴ ላይም አፕሊካብል እንዲሆን ታስቦ ነው ምን ታስቦ እንደሆነ አይታወቅም። ይሄ ነገር ደግሞ ቢቃለና እስከነ ቪዲዮ ሰሞኑን የሚዞር ያለው ነገር ጉድ አድማጭ ተመልካቾቻችን በደንብ እንዲያውኑ የምንፈልገው ነገር የደራርቱ ተሞክሮ በዚህ ቦታ ላይ መምጣቱ ምን ታስቦ ነው የሚለው ነገር እናያለን። ገለቴ እንደዚህ አይነት ነገር ሲፈጠርባት በህግ ብቻ መስተናገድ አለባት ወይስ በአገር በዋለችው ውለታ ይሄ በብልጣ ብልጥነት የተፈጸመባትን ነገር ሽፋን ከለላ ሊደረግላት ይገባል የሚል ነገር እናያለን ማለት ነው። ብሩ ጠፍቷል ተብሎ የተቀመጠው ነገር ፐርፐስሊ ብሩን አሸሽቶ የማይገኝ ቦታ የተቀመጠ ከሆነ ይሄስ ቀጥተኛ ገለቴን ለመዝረፍ ታስቦ የመጣ ነገር መሆኑን ገላጭ አይደለም ወይ የሚለው ነገርም አንድ ባንድ እናያለን። እስቲ አንተ የራስን ሐሳብ ሰንዝርና ምንድነው ነገሩ ከዝዳው ስሰማና አሁን ቅድም ያነሳው ነገሮችን ከዚህ ጉዳዩ ጋር ተያይዞ ሲመጡ አይ አትልፉ ብሩ ጠፍቷል የሚል ሐሳብ አይ እንደ ደራርቱ 50-50 ተካፈላላችሁ መለስ የሄደበት መንገድ መከድ ነው ያኔ ምግያለ መለስ መሐከል ገብቶ ነው የዳኘው የሚል ነገር አይ እንደዚህማ እቺ ለአገር ዋለችለት ትልቅ ውለታ ውላ ማንንም ዱርዬ አይቀማትም መመለስ አለበት የሚል ነገር እየወጣ ነው ያለው። ስለዚህ ምንድነው አንተ እይታ? እሺ 3 ነጥቦች እናንሳ። መጀመሪያ የተከሰሰው የገለቴ ባል እንግዲህ በማህበራዊ ሚዲያ ላይ ሲሽከረከር ያየ ነው ምንድነው አካላዊ ገጽታው ተራክቶ ማለት ነው የተደበደበ ሰው ምስል ወደ ኋላ የታሰረ ምስል ሲሽከረከር አይተናል። ምስሉን ምናልባት ማህበራዊ ሚዲያ ላይ በጣም ፖፑላር ሆኗል። ከዚህ ባሻገር እንደ የተመለከትነው እንዴ ይሄ ነገር ህግ የያዘው ጉዳይ ነው ለምንድነው አካላዊ ጥቃት የተፈጸመበት ፖሊስ እስከመቼው እርምጃ ወሰደ ሲባል ፖሊስ እኔ ጋር አይደለም አዲስ አበባ ፖሊስ እኔ ጋር አይደለም ማን ጥቃት እንደፈጸመበት አላውቅም የሚል ነገር ተነስቷል። እና አንዳንዶች ከዚህ ጉዳይ ጋር በተያያዘ የተለያየ መላምት ሲሰጡ ነበር። ዞሮ እንዳልከው ተራ ግለሰብ አይደለችም ገለቴ ቡርቃ የሀገር ባለውለታ ነች እና የሀገር ባለውለታም ቢሆን በህግ ፊት ያው እኩል ነው። እሷም ባለቤቷም በህግ ፊት የሚዳኙበት ሁኔታ አለ። በጣም ስቴፑን ጠብቆ እስከ ሰበር ችሎት ድረስ ሄዶ ጉዳዩ እንደተፈጸመና እሷም ተሸናፊ እንደሆነች ነው የሰማነው። ወንድሟም በአደባባይ ወጥቶ 10 ሳንቲም አታቀምስም እንደሚባለው አይደለም በጣም አግሬሲቭ ናት። እንደውም እዛ ላይ የተናገረችው ብዙ ቅጥፈት አለ እኔም ሚዲያውን እድል ካገኘው ለመናገር ዝግጁ ነኝ የሚል ነገር ተናግሯል። ከሀገር ውጭ ያለው ወንድሙ የሷ ባል ምንድነው የባሏ ወንድም ማለት ነው። ከዚህ ጋር ተያይዞ ግን የገለቴ ቡርቃ ጉዳይ ታዲያ በሰበር ችሎት ከተገባደደ በኋላ ሐላስ ሆነ አበቃ ወይ ማለት ነው የሚለውን ጥያቄ ብዙዎች ሲያነሱ ነበረ። ጠበቃ ወንድሙ ታውቃቸዋለህ። እርሳቸው ከዚህ ቀደም በነፃ በቅንጅት ጊዜ ለብዙ ፖለቲከኞች ጥብቅና የቆሙ ናቸው። እርሳቸው ጉዳዩን በደንብ ያውቁታል። አይ የመፋለም ህግ ይባላል በ1206 የመፋለም ህግ አለ እና ገለቴ እንደውም በነፃ ሁሉ ልቆምላት ይችላል። ከመጀመሪያው ከታች ከስር ፍርድ ቤት ጀምሮ በፍርድ ሂደቱ ላይ ጥርጣሬ ያለኝ ካለች በመፋለም ህግ አንቀጽ ጠቅሳ ከእንደገና እንደ አዲስ መታገል ትችላለች። ነገሩ ክፍት ነው ብለው አስቀምጠዋል። ከዚህ ጋር ተያይዞ በጣም ሲነሳ የነበረው ምንድነው ህግ የያዘው ጉዳይ በሚዲያ መጥቶ ምንድነው ይሄ ጥቃት መክፈት። ምክንያቱም የሚከላከለው ግለሰብ የሷ ባለቤት በሌለበት እሷ አስቀድማ ሚዲያ ላይ ወጣ ብዙ ነገሮችን ከተናገረች በኋላ የዛየውን ሰው ድምጽ አልሰማንም። ተበድሎም ሊሆን ይችላል አናውቅም። ምክንያቱም የሷ ድምጽ ብቻ የሰማነው እርግጥ ነው የሀገር ባለውለታ ነች ብዙ ስራ ሰርታለች። ያ ተብሎ ግን ሰው መበደል የለባትም ወይም ግለሰብ መበደል የለባትም። በዜግነት መብት በህግ ፊት እኩል መታየት አለበት ማለት ነው እና የዛኛው ድምጽ ሳይሰማይ በርሷ ብቻ ድምጽ እዛ ላይ ተመርኩዞ ወደ ድምዳሜ መሄድ ስሁት ድምዳሜ ላይ ያደርሳል የሚል ትዝብቶች አሉ።
ግን እኮ አይደለም በግልጽ እናውራ ከተባለ እቺ ልጅ ሲያሸንፉ ታወቃል እንደ ሀገር ሽልማት ይሰጣቸዋል መሬቶች ይሰጣቸዋል ክልሎች መሬት ይሰጣቸዋል የት ሄደ ነው ስለዚህ ነበራት ካልሸጠች ሟሟን የት ሄደ መሬት ነው መሬት አይተን አይደል እንዴ 11 ነው ደግሞ የተባለው አይደል 11 መሬት አጣጥመው የበላው ሰውዬ ማለት ነው መጠየቋ መናገሯ እኔ ምን ሰውየው በሌለበት ምናምን ተብሎ ያው ምኑ ነው ዝም ብሎ እንደው ቃልና ጣፍጦ ካልሆነ በስተቀር ማለት ነው የሱን ድምጽ ይሰማ ካውንተር ለማለት የለም እኮ 11 መሬት በስሜው ተቀብያለሁ ባሌ ነው አብረኑኝ ምኖረው ባሉ ነው ነበር ወሰደብኝ እኮ ነው ያለች ያለችው እሱ አለች አይደል አዎ እሱ ደግሞ በፍርድ ሂደት ውስጥ እስከ ላይ ድረስ ሄዶ አሸንፎታል እሱ እንግዲህ ምንድነው ታውቃለህ አሁን ቅድም እንኳን እንዲያነሳው ነገር አለ እቺ ልጅ ትልቁ ጊዜዋን ያጠፋችው የሀገርን ክብርን ከፍ ማድረጉ ጉዳይ ላይ ነው እንደሱ ብልጣብልጥነትን ማስባበት እንዴት አርጌ የሆነ ነገር ስኮር አርግበታለሁ የሚለው ነገርም አይደለም እንደሚገባኝ ከሆነ ኢኖሰንት ሆነ እንደምናስብ ከሆነ ማለት ነው የምታረገው ነገር እየሮጠች ሀብት ታመጣለች እሱ እዚያች ያጣጥማታል እየሮጠች ሀብት ታመጣለች እቺኛውን ያጣጥማታል እያለ 11ን ጨረሰ እሱ ምንም ጨምሮ ነገር የለም እንግዲህ ሽፌር ነበረ ወይ የሽፍርና ውድድር የለም አይደል ላዳ መሬት የሚያሸልም ነገር ማለት መሬት የሚያሸልም ብቸኛ የሚኖረው ሩጫ ነው ከዚህ ጋር 11 አምጥታለች እቺ ልጅ አይደል 11 ቤት ሄደ ምንድነው ወይ በራሷ እንዳይሸጥ አለመሸጧን ምናምን ነገር ሽጣ ከሆነ አይ ከገለቴ ገዝተናል የሚሉ ሰዎች ወጥቶ ልጁንም ነፃ ማድረግ ይችላሉ ገለቴ በብቻው ሽጣልናለች ወይ በስጦታ ሰጥታለች የሚሉ ሰዎች ካሉ ማለት ነው አሁን እኮ የሚገርም ነገር ጎዳና ሊወጣ ነው ክብራችንን ከፍ ያረጋችው ሰንደቅ ዓላማችንን ከፍ ያረጋችው በአንድ ሰው በአንድ ግለሰብ ተዘርፋ ጭራሽ ልጆቿን ይዛ እስቲ ጎዳና ስትወጣ ሳሎ እስቲ ምን እንደሚመስል ማለት እስቲ ልጅ አልወለድም አይ ቲንክ ላጤ ምንድነው መሰለኝ በቃ ጎዳና ስትወጣ እስቲ ታይ እስቲ ምንድነው ስዕሉማ ትልቅ ውድቀት ነው ሁለተኛ ነገር ምንድነው እርግጥ ነው እስከ ሰበር ድረስ ሂደቱ ካለቀ በኋላ ነው እቺ ልጅም ወደ ሚዲያ የሚወጣች ፍረዱኝ ያለችው ኢትዮጵያ ህዝብ ልኮ ልትናገር እኮ ነው ሂደቱ ላይም ጥያቄ አለ ሊሆን ይችላል እንደዛም ከሆነ እኔ ነገሩ ትንሽ የሆነ ነገር ምንድነው ታውቃለህ አሁን የጠፋው ነገር ብር ቢሆን አለ የለም በሚለው ተጨቃጨቃለ መሬት ነው ጠፋው መሬት ተሰጥቷታል አሸንፋ ወስዳለች ሰምተናል ጨብጭበናል ስትወስድ ታገንፍ ማለት ነው ይሄን የወሰደችው መሬት የት ሄደ ነው መሬቱ ማለት ነው አሁን ያው ውጪ ያለው ሰውዬም ምናገረው አያት ታስቀምሶ መሬቱን ለማንሰጠች ይንገረና እሱ በደንብ ሞጣት ይንገረና እሱ ነው ካል ልጁ አልተናገረም ምናን እናገርለታለሁ በሱ ወክል ብሎ ነው አይደል ምናገረው 11 መሬቶች የት እንደሄዱ እንደው በእኛ ገዛ ነው ያለ በጣም እንትን ነው ምንድነው ኢኮኖሚካሊ እጅግ በጣም የተዳከመ ሁኔታ ያለው በእኛ እርዳታ ላይ ነው በእኛ እርዳታ ላይ ምን ማለት 11 መሬቱን በልቶ ጨርሶ ነው ወደ መታገዙ የገባው እሱ በደንብ ታይተለ አሁን መሃል ላይ አንድ የሰማው ነገር አለ ውክልና ሰጣው ነው እንግዲህ ሀብት የሚያንቀሳቅሰው ከዛ አንዴ ውክልናውን እሷ ፍርድ ቤት ሄዳ ምንድነው አነሳችሁ መጀመሪያ ውክልናውን አነሳችሁና ያ ውክልና ግን ስቲል ያንቀሳቀሰ ነበር ከዛ ፍርድ ቤት ሲቀርብ ምን ተባለ ለካ ውክልና ያነሳችሁ የሱ መስሏት የሌላ ሰው ያነሳችሁ ለሁለት ሰው ምናምን የሰጠችው መሰለኝ እና የዛኛው ሰው አንስታ ይሄ ኦሬዲ ኢራን እያደረገው ነው እንደፈለገው ማለት እና የህግ ክፍተት እንዳለ የእውቀት ክፍተት እንዳለ ከዚህ ታያለ በቀላሉ ሁሉም ነገር ማማማት እንደሚችል ማለት ነው አየር ባየር ጉዳዩ ሄዶ ከሆነም እርሷም እንግዲህ ትልቅ አትሌት ናት መቼ በሚዲያ ወጣ ይሄን ሁሉ ሸት አጥቷሽም እንደሆነ ለመናገር ተበድላ ነው እንጂ ስለዚህ በደሏን በትክክል ተመልክቶ በህግ ሂደትም ከሆነ ቀደም እንደተናገርኩት እንደ ወንድሙ ይብሳ እንደተናገሩት ጠበቃው ወንድሙ ይብሳ ከታች ጀምሮ በደንብ ሂደቱን በጠበቀ መልኩ ጉዳዩ እንዲፈጸም ማድረግ ሳይድ ባይ ሳይድ ደግሞ እንደዚህ ትልቅ ባለውለታ አትሌት አይደለም ጎዳና በጣም ይሄ ሀገር እኮ ነው የሚተሰደበው ነው ለመናገር ለስንት ዝም ብለ ለአርቲስት ቤት ይሰጣል ለወደፊትም እኮ ጭምር እኮ እንደዚህ አይን ነገር እነዚህ ሰዎች አንደኛ ቅድም እንዳልኩት እንደዚህ ብልጣብልጠት ህይወት እንዳለ አይደለም ራሳቸውን ቢዚ ሲያረጉ ነበሩ በሩጫው ላይ ነው ሩጫው ደግሞ ሀገርን ከፍ አድርጓል ስለዚህ በተዛዋሪ በቀጥታም ወደ በተዛዋሪ ሀገርን ከፍ ለማድረግ ግዚያቸውን የሰጡ ወይ በትምርትም በምንም ዝቃሉ ሊሆኑ ይችላሉ እንደዚህ አይነት ነገር ላይ ማለት ስለዚህ ይሄንን ክፍተታቸውን ተጠቅሞ የሚያጠቋቸውን ሰዎችን የመከላከል መንግስት ግዴታው አለበት ነው ገብቷል ተደበደበ የተባለውስ የሆነ ፎቶ አየ ነው አይደል የሆነ ከወገቡ በላይ ራቆቱን እሱ ነው ፎቶ እሱ ነው
ምናልባት ስክሪን ላይም ያው እናሳየዋለን። አድማጭ ተመልካቾችን በዚህ አጋጣሚ በዚህ ጉዳይ ላይ እስቲ የራሳችሁን ሀሳብ ስጡን። እስቲ ገለቴን እንዴት ሆና በዚህ ሂደት ውስጥ የገባበችበት ነገር እንዴት ሆና ትውጣ፣ ምን ይደረግ የሚለውን ነገር የራሳችሁን ሀሳብ እየሰጣችሁ የደቦ ፍርድ ሳይሆን እኛ ህግና ስርዓትን በጠበቀ መልኩ ለእሷ ፍትህ እንድታገኝ ነው ይህን ጉዳይ ወደዚህ ያመጣነው። አጀንዳውን ትልቅ የአገር ባለውለታ እንደዚህ ተጎሳቅሎ ስንመለከት እንደ ዜጋ ሁሉም ሰው ስለሚያመው ጉዳዩ መዋየት አለብን ከሚል አንድምታን ያነሳ ነው። መልካም ወደሚቀጥለው የሚቀጥለው መረጃችን እኛም ደጋግመን ያነሳነው መረጃ ነው። በእርግጥ ይሄ መረጃ ብዙ ተመላልሰንበታል። የሀራ መሬት ላይ ያለው የቲፒኤልኤፍ ፍንካች ካለው ትንሽ ነው የሚሆነው። እንደውም ብዙ 90% እኛ የሚል ነገር ተናግረዋል። ጀነራል ገብረ እግዚአብሔር የሚባሉት እሳቸው ናቸው። ወደ 4 ክፍለ ጦር ይጠጋል ብለዋል። ቀላል ጦር የለንም፣ ጦሩን በደንብ አደራጅተነዋል። በጣም ኮርኳሪ የሆኑ ሀሳቦችን አንስተዋል። እኔ በጣም በሂስ አይን ወይም ደግሞ በትችት አይን ይህን ነገር ማብራራት እፈልጋለሁ። ቢቢሲ ላይ ነው እንግዲህ የወጣው ጉዳዩ። አንደኛ ለምንድን ነው ወደዛ አካባቢ ሸሽተው ጦር ማደራጀት የፈለጉት የሚል ነገር ጥያቄ ሲነሳላቸው ከፖለቲካ ፓርቲ ነፃ የሆነ ለትግራይ ህዝብ ዋስ ጠበቃ የሚሆን ሰራዊት ለመገንባት ነው። ፓርቲና ሰራዊትን ፓርቲና የጸጥታውን ክፍል ለመለየት ነው የሚል ነገር ተናግረዋል። ይህ ነገር እኮ በሀገር ደረጃ እኮ በሀገር ደረጃ ገና ኢቮሉሽን ላይ ገና ሂደት ላይ ነን እኮ። በጣም ከባድ እኮ ነው። አንተ የጸጥታ ክፍልና ወይም ደግሞ ሰራዊትንና ፖለቲካ ፓርቲን መለየት ማለት እኮ በቃ ይሄ 3 ብራንችስ ኦፍ ገቨርንመንት ይባላል። 3ቱን የመንግስት ቅርንጫፍ ቁልጭ ያለ ክፍል ያላቸው ፍትሃዊ ስርዓት፣ ዲሞክራሲያዊ ስርዓት የተገነባባቸው ትልልቅ ሀገራት ላይ የምታስተውለው ነገር ነው። ህወሓት በባህሪው ራሱ ሲፈጠር ዲኤንኤው ፓርቲና አንጃውን መለየት በሚያስችል ዲሞክራሲያዊ ልምምድ የመጣ እኮ አይደለም። ቲፒኤልኤፍ ማለት ቲፒኤልኤፍ ነው። ቲፒኤልኤፍ ቢሮ ውስጥ ይገባል። ቲፒኤልኤፍ ጫካ ውስጥ አለ። ቲፒኤልኤፍ ፌዴራል ሰራዊት ውስጥ አለ። መከላከያ ውስጥ አለ። ይህን ልምምድ ይዞ የመጣ እንደው ድርጅትና የልቦና ውቅር ያለው የፖለቲካ አመራርና የጦር ሰራዊት አመራር እንደ ኦቨርናይት ተነስቶ ሰራዊትንና የፖለቲካ ፓርቲን እለያለሁ ማለት ለእኔ ፌዝ ነው። ከዚህ ጋር የሚጠረጠረው ምንድነው? ስምረት የሚባለው ፖለቲካ ፓርቲ ከበስተጀርባው አለ። እንደውም ባለፈው አንስተነዋል። ጀነራል ጻድቃን ሄደው ጎብኝተው ተመልሰዋል። ከዛ ደግሞ የስምረት ፓርቲ ጠቅላላ ጉባኤ ላይ ተሳትፈዋል። ፎቶም ወጥቷል፣ ቪዲዮም ወጥቷል ሲሳተፉ። ጌታቸው ረዳም ቀጥታ እንደሚደግፉት ይህንን ምንድነው አንጃ ወይም ይህን ሰራዊት እንደሚደግፉ ተናግረዋል። ስለዚህ ዞሮ ዞሮ ከበስተጀርባው ስምረት ፓርቲ አለ። ስምረት ማለት ሪቫይዝድ የሆነው ቲፒኤልኤፍ ወይም ኒዮ ቲፒኤልኤፍ ነው ብለው ሪቫይዝድ የሆነ ቨርዥን ቲፒኤልኤፍ ነው። ነገር ግን በተወሰነ ደረጃ ኮስሞቲክ የሆኑ ለውጦችን ቀያይሮ በቃ በተወሰነ ደረጃ የትግራይን ህዝብ መብትና ጥቅም አስከብራለሁ የሚል ስምረት የሚባለው የፖለቲካ ፓርቲ አለ። ከበስተጀርባው ፓርቲ አለ ነው። እንደምታውቀው በኢትዮጵያ ህግ ፓርቲ ሰራዊት እንዲኖረው አይፈቅድም አይደለም። መሳሪያ የታጠቀ ሰራዊት እንዲኖረው አይደገፍም። ዞሮ ዞሮ ጥላው አለ። የስምረት ፓርቲ ወይም ደግሞ ስምረት ፓርቲ ውስጥ ያሉ ትልልቅ አመራሮች ይህንን ሀራ መሬት ላይ ያለውን ሰራዊት እንደሚመሩት በጣም ግልጽ ነው። ሌላ በጣም ኢንትረስቲንግ ፖይንት እዚህ ጋር ያነሱት ከሻቢያ ጋር ውጊያ ቢገጠም ከማጎን ነው የምትሆኑት ተብሎ ሲጠይቁት አይ እኛ የምንሆነው ከህዝብ ጎን ነው እንጂ ህዝብ እንግዲህ ዲፋይ መደረግ አለባት። ሎድድ የሆነች ኮንሴፕት ናት። ህዝብ ማን ነው? የትኛው ህዝብ? የኢትዮጵያ ህዝብ? የትግራይ ህዝብ? እነሱ ወደ ጌቶቻቸው ይሄዳሉ፣ እኛ ከህዝብ ጎን ነው። ኦኬ ጌቶቻቸው ማለት ሻቢያ ወደ አስመራ ነው የሚሄዱት። ህዝብ ብለው እነሱ የሚገልጹት በጣም ጥንቃቄ ስለሚፈልገው ነው። አሁን በትግራይ ፖለቲከኞች ዘንድ ህዝብ የትግራይ ህዝብ ነው እንጂ የኢትዮጵያ ህዝብ አይደለም። ይቅርታ አድርግልኝ። ስለዚህ ለትግራይ ህዝብ ፌቨር በማድረግ መልኩ ከትግራይ ህዝብ ጎን እንቆማለን ካሉ የትግራይ ህዝብ ካደገ እና ቴክኒካሊ ያረፈት ጉዳዩ ዞሮ ዞሮ የሀራ መሬት ላይ ያለውን የሰራዊት የፌዴራል መንግስቱ ራሱ እንዴት የሚመለከተው ነው። በእርግጥ ይፈቀዳል። ምክንያቱም ከፋኖ ኃይሎች ከሻኔ ጋር መንግስት የሚዋጋው እኮ አንድ ሰራዊት አንድ ለዋላዊ ሰራዊት በሀገሪቱ ውስጥ መኖር አለበት በሚል ነው እና አሁን ቲፒኤልኤፍን ትጥቅ ፈታ እያልክ ለማስፈታት እየጣልክ እዚህ ጋር ደግሞ በጎን ደግሞ ሀራ መሬት ብለህ የቲፒኤልኤፍን ፍልካችን የምታስታጥቅ ከሆነና ዩኒት አምሰት ከሆነ የህግ መጣረስ አይመጣም የሚል ነገር ሀሳብ አለኝ። እስቲ እዚህ ላይ የተወሰነ መልካም እንግዲህ ጀነራል ማነው ገብረ እግዚአብሔር ወዲንጥሮ ነው ወዲንጥሮ የሚባሉ ያነሱት ሀሳብ በጣም ገራሚ ሀሳብ ነው። ገራሚ የሚያደርገው ሀሳብ ምንድን ነው? እኔ ስናገሩ
ስለ መከላከያ ሰራዊት የሚያወሩ ነው መሰለኝ። ከፓርቲ ንጹ ከንትን እንዴ ትግራይ እኮ ክልል እኮ ነው እኮ ሰራዊት ምን ያደርግለታል? ከፓርቲ የነጻ ሰራዊት እንገነባለታለን ለትግራይ እኮ ነው የሚሉት እኮ። ምንድነው ምን ማለት ነው? አንዳንድ ጊዜ ጋዜጠኞቹም አይጠይቁም ወይስ አይገባቸውም የሚል ጥያቄም ነው ያለኝ። ለምንድን ምንድነው ሰውየው እኮ የሚያወሩ እኮ ነው ይመስለኝ እኮ ልክ የኢትዮጵያ መከላከያ ምናምን አላፊ ሆኖ መከላከያውን በምን መንገድ መገንባት እንዳለባቸው የሚያወሩ እኮ ነው ይመስለኝ እኮ ነው። ትክክል። እዚሁ ላይ ነው እንድታብራራው። እኛ ዋና ዓላማችን ለትግራይ ህዝብ ከፓርቲ ነፃ የሆነ ሰራዊት በቃ ይሄን ነው ያሉትና አሁን ዛሬ ከነ ደብረጽዮን ጋር ስለተጣላን እነ ደብረጽዮን ግርድና ስለሄዱ የሻቢያ ታንክ ላይ መተን መንግስት እንገለብጣለን ስላሉ እሱን ጠልተን ይሄንን አሁን ንግግርን ህጋዊ ንግግር አድርገን ማቅረብ የለብንም። ይሄ ንግግርም ህጋዊ አይደለም፣ ከህግ በጣም የተፋለሰ ንግግር ነው። ምንድነው እያለ ያለው? እነ ደብረጽዮን ከፓርቲ ጋር በፓርቲ የምታዘዝ ፓርቲ ነው ቲፒኤልኤፍ ነው እኛን ቀና ያረገን ቲፒኤልኤፍ ነው እኛን የወለደን ከማለት አንጻር ነው። እንትና እነማን ነው ያ እነ ምግቤ ቲፒኤልኤፍን ደገፉ። እኛ ግን ይሄን አንደግፍም፣ እኛ ለትግራይ ህዝብ የሚሆን ሰራዊት ነው የምንገነባው ሲባል የራሷ ሰራዊት ያላት ትግራይ ክልል ሀገር ሆነች ማለት እኮ በፌደራል ደረጃ ላይ የለችም ማለት ነው። ይሄን መጀመሪያ ይሄን ትርክት ይሄን ናሬቲቭ ማስተካከል መቻል አለባቸው ማለት ነው። አንድ እሱ ነው። ሁለተኛ ምናልባት ምንድነው መሰለ አሁን ነገሮቻችን ከችግር ወደ ችግር እየተሸጋገረ እንድንሄድ ያደረገን ያለው ነገር ማለት ነው። ለጊዜያዊ ብለን የምንወስደው መፍትሄ ልክ አሁን ለምሳሌ ትዝ ይላል አማራ ክልል ያን ቀምተህ ታጠቅ የተባለው ጊዜ ማለት ነው። አየ በኋላ ምን አይ ችግር እንደፈጠረ አሁንም ይሄንን እነ ደብረጽዮን እንዲመታ ወይ እንደ ሻቢያ ሄዶ እንዲመታ እኔ ሻቢያ ጋር የሚደረገው ነገር ላይ ይገዛ እንዲያረግ የሆነ ነገር ብታረግለት ይሄ ሰራዊት እየተገነባ ያለው ሰራዊቱ እኔ ገለልተኛ የትግራይ ሰራዊት ነኝ እያለ ነው እየተገነባ ያለው ማለት ነው። ከዛ ያኛውን ደግሞ ስንጨርስ ከዚህኛው ጋር ደግሞ ሌላ ተራራ መናጠቅ ውስጥ እንገባለን ማለት ነው። እንደዚህ አይነት ነገር መቼ ነው የሚቆመው? ስለዚህ አሁን በዚህ ደረጃ ስናየው ሰራዊቱ የተገነባበት ያለው መንገድ በኋላ ነገም ደግሞ ሌላ ችግር ይዞ የሚመጣበት ሁኔታ ስለሆነ ከወዲሁ ሰራዊቱን አሁን የንግግራቸውን የመከላከያ ሰራዊት ውስጥ የሚሰባጠርበትን ሁኔታ የሚፈጠርበት ሁኔታ የሚመቻች ከሆነ የሰየው መልካም ነገር ነው። ትግራይ ክልልም ለትግራይ የሚያስፈልገው ፖሊስ ነው የሚያስፈልገው፣ ለአማራ ክልል የሚያስፈልገው ፖሊስ ነው፣ ለኦሮሚያ ክልል የሚያስፈልገው ፖሊስ ነው። እሱንም እኮ መከላከያ ባለፈ ጸጥታ ኃይሎች እኮ ጥሩ አድርጎ እኮ ተናገሩ እኮ። ፖሊሱ ራሱ ተጠሪነቱ በፌደራል ሌቨል ይውጣ፣ ክልል ክላሽ ያለው ማዘዝ ያቁም፣ ክልል መንግስት የሚባል ነገር አነሱ። እንደዚህ ድረስ ነው የዚህ ሀገር ችግር። ከዚህ ሀገር ችግር ለመውጣት ይሄ ነው መብት ተብሎ በሚቀርብበት ሁኔታ አይ ነፃ ገለልተኛ ሰራዊት እንገነባለታለን ለትግራይ የተባለ በጣም አስቂኝ እኮ። ደግሞ የሚገነባው እኮ በእኛው ክላሽ ነው ማለት እኮ ነው እኮ። ለነገ ደግሞ እሱን ክላሽ ልናስመልስ ደግሞ መከራችን ልናይ ማለት ነው። ይሄ ነገር በደንብ ሊታሰብበት የሚገባ ይመስለኛል። በዚህ አጋጣሚ አድማጭ ተመልካቾቻችን ኢትዮ ውይይትን ሰብስክራይብ አድርጉ። ሀሳባችሁን ደግሞ በሀሳብ መስጫ ላይ በተለይ አሁን የጀነራል ያሉበት ሁኔታ ላይ የትግራይ ነፃ ሰራዊት እንገነባለን ማለት ምን ማለት ነው፣ ምን ነገ ይዞ ይመጣል የሚለውን ነገርም የራሳችሁን ሀሳብ እንዲሰጡን እየጠየቅን ለሌሎች ተደራሽ እንዲሆን ሼር እንድታረጉ እየጠየቅን ቀጣይ እስቲ ምንድነው ያለው ነገር ሌላ በዚሁ አካባቢ ከዚህ ጋር ተያይዞ እንግዲህ መቀጠል ያለብን ሀሳብ ምንድነው? ያው እዛው ትግራይ አካባቢ ያለው መረጃ ምናልባት እኚህን እንደ ወደዛ ከመሄድ በፊት እኚህ አሁን ጀነራሉ በነገራችን ላይ የሰሜን እዝ በሚጠቃበት ጊዜ አስቀድሞ ጡረታ ወጥቶ ነበር። ከዛ በኋላ ጦርነት ሲጀምር ቲፒኤልኤፍ ፉል ስኬል ወር ከፌደራል መንግስቱ ጋር ሲጀምር 50ኛው ምናምን የሚባል ኮማንዶን እየመሩ ሲወጉ ነበር። እስከ ደብረሲና ድረስ እየወጉ የመጡ ናቸው። እኚህ ግለሰብ አሁን ጀነራል ሆነው ስለ ትግራይ ወይም ስለ ቲፒኤልኤፍ ኃጢአት መናዘዛቸው ትንሽ ግርምትን የሚያጭር ነው። ከዚሁ ጋር ተያይዞ ጌታቸው ረዳ ከሚዲያ ጋር ያደረጉት ቃለ ምልልስ አለ። ከዚህ ቀደምም ትንሽ ሀሳብ ጥሩ ነበር። የትግራይ ህዝብ እንደ ኩርድ እንዲሆን አንፈርድበትም፣ እንታገላለን
ኩርድ እንግዲህ አድማጭ ተመልካቾችን እንደምታውቋቸው ኢራቅ፣ ኢራን እንዲሁም ደግሞ ሶሪያ እዛ አካባቢ ያሉ ህዝቦች ናቸው። ቱርክ ያሉ ህዝቦች ናቸው እና የተለያዩ ሀገራት ውስጥ ተሰማጥረው የሚኖሩ ናቸው። የራሳቸው ሉዓላዊ ሀገር የሌላቸው ህዝቦች ናቸው። ይህም ከኩርድ ጋር ማነጻጸር አንደኛ ፎርስ ኢኩቫለንስ ይባላል። ሱት የሆነ ንጽጽር እዛ ሉዓላዊ ሀገር ለመሆን እዚህም እዛም የሚዋጉ እዚህም እዛም ችግር የገባባቸው ህዝቦች ናቸው። እንዲሁም ፖሊሳሪዮ የሚባለው እነሱ ፒኬኬ መሪ ፓርቲው ፒኬኬ ነው። የኩርድ መንግስትን ለመፍጠር የሚጥር ፓርቲ ነው እና ልክ እንደዛ ከዛ ጋር ማነጻጸራቸው ትንሽ ግራ ገብቶኛል። በጣም አስገርሞኛል። ከኩርድ ጋር የትግራይ ህዝብ ማነጻጸር የትግራይ ህዝብ ኢትዮጵያ ውስጥ ያለ ነው። ሌሎች ሀገራት ጎረቤት ሀገር ውስጥ የለም። በትግራይ ውስጥ እንግዲህ የትግራይ ውስጥ የተፈጠረው ፖለቲካዊ መስቀልቅል እንደምናውቀው ወያኔ የአንበሳውን ድርሻ ይወስዳል። በተዋረድ ደግሞ ሌሎች የድርሻ የሚወስዱት በድርሻቸው የሚወስዱት ወገኖች እንዳሉ ቢሆኑ ማለት ነው እና ከዛ ጋር መናጸር ትንሽ ግራ ገብቶኛል። ከዚህ ጋር ያይዘው ከሌላ ሚዲያ ጋር ምናልባት እዚህ ጋር እንደ ጥብ ላንሳለ እስቲ ምንድነው ከኩርድ ጋር ሊያመሳስሉት የፈለጉት የሚለውን ነገር ይሄም አክቹአሊ ምንድነው የጋዜጠኞቹ እንደዚህ አይነት ነገሮች ሲነሱ ምንድነው ብሎ በደንብ መጠየቅ መቻል አለበት። ኩርድ በብዛት የሚኖሩት ቱርክ ውስጥ ናቸው፣ ግን ሌሎች አገሮች ውስጥም ይኖራሉ። ኤፒኬኬ የሚባለው የኩርድን ነፃ ሀገር መሰረታለን በሚል ነገር ነው የሚንቀሳቀሰው። አሁን አቶ ጌታቸው ይሄን ነገር ሲያነሱ አሁን ትግራይ አገር አልባ ሆኖ አለ ብሎ ያምናሉ ወይ የሚለውን ነገር መጠየቅ መቻል አለባቸው። ካልሆነ ፖቴንሻሊ አገር አልባ ሆኖ ተበትኖ የሚቀርበት ሁኔታ ምንድነው ሊፈጠር የታዩት ነገር የሚለው ነገር ነው አሁን በጣም መሰረታዊ ነገሩ ማለት ነው። ከዚህ ጋር በጣም ይሰራል አንተ ካነሳው ሀሳብ ጋር ምናልባት አቶ ጌታቸው ረዳ እንግዲህ ኩርድ የተለያየ ሀገር ማለት ነው። አዎ ወልቃይትን እንትን አማራ ክልል ያለውን የትግራይ ህዝብ ማለት ነው። ወልቃይት ነው ተሰቆል ምዕራብ ትግራይ የሚሉት ትግራይ ህዝብ እንደ አንድ ሀገር ቆጥሮ ሊሆን ይችላል። ሰሜን ወሎ ያለውን ደግሞ የትግራይ ተፈናቃዮች እንደዚህ የሚያዝ ተፈናቃዮች ወደ ቀያችን ካልመለሳችሁን ከዚህ ያሉታል ብለው ጥሰው የፕሬዚዳንቱ ቢሮ ገብተዋል። ቼቬሌ ይዞት ወጥቷል። አቶ ጌታቸው ረዳ በተለያየ ክልል ውስጥ ተወጣጣ የትግራይ ህዝብ እንደ ኩርድ መቆጠራቸው ትንሽ ፖለቲካሊ ስላቅ ነው። እንዳልከው በደምብ ጫን ብለው የጋዜጠኞቹ ቻሌንጅ የማድረግና ጥያቄ የመጠየቅ የአቅም እጥረት ነው። ብዙ ጋዜጠኞች የፖለቲካ ሀሳባቸው ይህን ስለሆነ እንደው ፖለቲከኞቻችን የፈለጋቸው ነገር አጀንዳ ሴት ሲያደርጉ ዝም ስለሚሏቸው ይመስለኛል። ከዚህ በላይ ሄዳ መልካም ውድ አድማጭ ተመልካቾቻችን እንግዲህ የዛሬውን ዕለታዊ ዝግጅታችን እዚህ ላይ እንቋጫለን። በዚህ አጋጣሚ ኢትዮ ውይይትን ሰብስክራይብ በማድረግ ይሄ ሀሳብ ደግሞ ለሌሎች እንዲደርስም ሼር አድርጉ፣ ላይክ አድርጉ። እንደዚሁም ደግሞ ሀሳባችሁን በሀሳብ መስጫ ውስጥ ስጡን። የዛሬውን ዕለታዊ ዝግጅታችን እዚህ ላይ ያጠቃልናል። በሌላ ጊዜ እስክንገናኝ ድረስ